በጣም የተወደደና ቅን የሆነ ፓስተር ደግሞ ስላላችሁ ሌሎችም አገልጋይ አብራችሁ ታገለግሉ ሁሉ የሰማይ አምላክ ይባርካችሁ እላለሁ። እነኚህን 2 ቀናት ደግሞ በእህቶች አገልግሎት ላይ በእውነት እግዚአብሔር በብዙ ባርኮን በብዙ ተናግሮናል። እኔም ተባርኬያለሁ። እኔ ከሀገሬ ስወጣ እንደኛ አይነት ቸርች ያለ አይመስለኝም ነበር። በጣም የቀና ህዝብ፣ በቃ እግዚአብሔር ነገር ያለው ያው ፓስተራችን ፓስተር ቶሎሳን ታውቃላችሁ። ነገር ግን እዚህ ከመጣሁ በኋላ ምንም ከቸርች የወጣሁ አልመሰለኝም እና በእውነት በጣም 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 የእግዚአብሔር መገኘት ያለበት ቤተክርስቲያን። በተለይ እንግዲህ እህቶችን ነው ያየሁትና እህቶች በጣም ልባቸው የሰፋ ጌታን የሚወዱ በእውነት በጣም ልብ የምታረቁ ስለሆናችሁ እግዚአብሔር ይባርካችሁ እላለሁ እና ለመምጣት እንደምታጓጉኝ ተሰማ። ጌታ ይባረክ። እንግዲህ ዛሬ እንደተባለው የባለ 50 ቀን ነው። የበኩራት ጉዳይ በቤተ ክርስቲያናችን በጣም የሚከበር ፓስተር ቶሎሳ በብዙ ያስተማረን ቤተ ክርስቲያናችን ሰጪ ህዝብ እንደሆነና ከችግርም እንደተፈታ በዚሁ መሰክርላችኋለሁ እና ይሄ የበኩራት በዓል የምናከብርበት የምስጋና ጊዜ ስለሆነ ይሄ ለቤተ ክርስቲያን ሳይሆን ለህዝብ በረከት ነው። የድህነት ቀንበር የሚሰበርበት መንገድ ነው። እግዚአብሔር ራሱ ያዘጋጀልን ነው። ስለዚህ በነፃነት ሆነን ስለዚህ ብንናገር አናፍር። እግዚአብሔር የተባረከ ይሁን። በመጀመሪያ ቅድም እዚህ ጋር ቁጭ ብለን ወገኖቻችን ያስመለካችሁ ጌታ ይባርካችሁ። ሁለታችሁንም ወገኖች በእውነት በጣም ተባርከናል። ጌታ ይናገረኝ ነበር። በእውነት ነው መነግራችሁ። በህልም ዛሬ ተናግሮኝ ነገሩ አልገባኝም። እዚህ ጋር ስመጣ ግን ትርጉሙ ገባኝ እና የእስራኤልን ህዝብ ከፈርዖን እጅ እግዚአብሔር ራሱ አላቆ 10 ጊዜ የተገዳደረውን ጠላት አላቆ ህዝቡን አሻግሮ ለመጨረሻና ለአንድ ጊዜ መልሰው ጠላቶቻቸውን እንዳያዩ አድርጎ እንዳሻገረ እግዚአብሔር ከዘር ማንዘሮቻቸው የተመለከ አማልክት እናንተን የተከተለ ኮቴ ኮቴያችሁን ያለ አላሻግር ያላችሁ ወደ እግዚአብሔር ክብር እንዳትገቡ የከለከለ ነገር ዛሬ ይሰበራል አለ። ዛሬ መውጣት ነው አለ። ይሄንን ተቀበሉት ወገኖቼ። በማንኛውም መንገድ የኢኮኖሚ ችግር ቢሆን ዛሬ ቀንበሩ ይሰበራል ወገኖቼ። አለመከናወን ቢሆን ዛሬ ይሰበራል። ለእግዚአብሔር አገልጋይ ሆናችሁ እንዳትቆሙ የሚዋጋ መንፈስ ቢሆን ዛሬ ይሰበራል። እግዚአብሔር ይሄን ብሎኛልና እግዚአብሔር በእውነት ይሄ ህዝብ ተሻግሮ ታላቅ የምስራች ብዙ መስካሪዎች እንደሚመጡ ይሄንን አምናለሁ። በጌታ ስም እነግራችኋለሁ። ለጌታ ክብርን ስጡት። እግዚአብሔር ይባረክ። ሃሌሉያ። ዛሬም ተጠባበቁ። የእግዚአብሔር ክብር ይመጣል። እግዚአብሔር ፊት በእውነት ካንደበት ምስጋና ባለፈ ሰው እግዚአብሔር ባሰጠውና ባተረፈለት ነገር እፊቱ ቀርቦ ሲያከብር የእግዚአብሔር መንፈስ ይህንን ምስጋና ይቀበለዋል። ስለዚህ ብዙ መፈታት ይሆናል፣ ብዙ ድል ይሆናል። ቃሉን እንዲያስተምረን እንግዲህ ሁላችን ለቃሉ ክብር ብንቆም በጣም ደስ ይለኛል። በትህትና ለምናችኋለሁ። የቃል ፈቺ ስለሆነ የቃል የድል ቃል ስለሆነ የቃል የእግዚአብሔር ቃል ስለሆነ የቃል ለዘመናት የማያረጅ እኔና እናንተ ነፃ ያወጣ ቃል ስለሆነ ቆመን ብንሰማው ለእግዚአብሔር ክብር ነውና ጌታ ይባረክ። ከምዕራፍ 2 ላይ ሐዋርያት ሥራ ከቁጥር 1 ጀምሮ እስከ 4 ያለውን በጌታ በኢየሱስ ስም አነበዋለሁ። ባለ 50 በተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጠባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስ ቅዱስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ ይላል። ክብርም ምስጋናም ውዳሴ ሁሉ እግዚአብሔር አምላካችን ላንተ ይሁን። ስለነበረን ድንቅ አምልኮ ጊዜ በአንተ መገኘት ውስጥ ነፍሳችን ስለረሰረሰች ክብርን እንሰጣለን። አሁንም ደግሞ ጌታ ሆይ በፊትህ አለንና የዘላለም ቅዱስ እግዚአብሔር በዘላለም ተናጋሪ ይሆን ለሕዝብህ መንገድ የምታዘጋጅ ድምጽህን የምታሰማ
ቀንበርን የምትሰብር መንገድን አሳይተ ደግሞ የምትመራ ከችግር ከመከራ ከፈተና ከውድቀት የምታነሳ ሕያው እግዚአብሔር ሆይ ዛሬም በሕያው ቃል ዛሬ እንድታሻግረን እንጸልያለን። ዛሬም ጌታ ሆይ ቃሉን ፍቺ የሚያበራው መንፈስ በመካከላችን ይሁን። እኔንም ታናሽ ብላቴናን አንደበቴን በሳት ንካ። ይህንንም ጌታ ሆይ የከበረ ሕዝብ መንፈሳዊ ጆሮ እንድትሰጥ ለኔም ለነሱም እንድትሰጥ እንድንሰማ የሰማነውንም በተግባር ለመዋል አቅም ጉልበት እንዲኖረን በልጅ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ እንደ ቀድሞ አይሁንብን። መሻገር ነው ብለሃል፣ አሻግረን። ቃሉ ያሻግረን፣ ቃሉ ይፍታን፣ ቃሉ ቀንበራችንን ይስበር። ቃሉ ዛሬ ጌታ ወዳየህልን ያስገባን። ያንን ታላቅ የሕዝብህን እስራኤልን ሕዝብ ከተገዳደራቸው ከፈርዖን ቀንበር ያወጣ ዛሬም ጌታ ሆይ በስውር የሚገዳደረው ያንን የሲኦልን ደጅ ጌታ ሆይ አንተ ከሕዝብ ቀንበር እየሰበርክ እንድታሻግር በናዝሬቱ በጌታ በኢየሱስ ስም ጸልያለሁ። ዛሬ በዚህ ቦታ ህልውና እንደገና ይሁን። አስተምረን እንሰማለን፣ ተናገረን እንሰማለን። ጌታ ሆይ ምራን እንመራለን። ሕያው ነህና ዛሬ በሕያውነት ተመላለስ። ጌታ ሆይ ዛሬ ያለቀሰች እንዳለቀሰች አትውጣ፣ ያዘነ እንዳዘነ አይውጣ፣ የጎበጠ እንደጎበጠ አይውጣ። በሕያውነት ቀንበር ሰባሪ በሆንከው በአንተ ሕያውነት በህልውና ዛሬ ቀንበር ይሰበር። ጌታ ሆይ የመንፈስ ሥራ በዚህ ገለጥ እንላለን። በቀደመው ዘመን እንደ አባቶቻችን በባለ 50 ቀን በድንገት ባላሰቡት ሰዓት የሕያው የሆነው መንፈስ ቅዱስ እንደመጣ በእያንዳንዳቸውም ላይ እንዳረፈባቸው ዛሬ ጌታ ሆይ በእኛ ላይ መንፈስ ይምጣ እንላለን። የሚፈታ መንፈስ ይምጣ፣ ሕያው መንፈስ ይምጣ። ሰማያትን አልፎ የሚመጣ በሥጋ ለባሽ ሁሉ ላይ የሚገለጥ የእግዚአብሔር መንፈስ፣ የእውነት መንፈስ፣ የኃይል መንፈስ፣ ነፃ አውጪ መንፈስ ሳካቶክረባዣነማንያ ዛሬ ይህንን ቤት ሙላው። ጌታ ሆይ ይህንን ስፍራ አቀጣጥለው፣ እሳት ያቀጣጥል፣ ቀንበርን ይስበር። ጌታ ሆይ ዛሬ ጌታ ሆይ ዘመናት የፈጀ ከአያት ከቅድሚያት የተላለፈ አላስኬድ ያለ ቀንበር ዛሬ በፊታችን ዛሬ ይውደቅ እንላለን። ዛሬ ለዘላለም ላንዴና ለዘላለም ይውደቅ። በጌታ በኢየሱስ ስም ይውደቅ። በናዝሬቱ በኢየሱስ ስም ይውደቅ። ሕዝብህም ነፃ ይውጣ። እግዚአብሔር ሆይ ልታረግ በዚህ ስላለን እናከብረሃለን። ክብርና ምስጋናን ሁሉ ላንተ እንሰጣለን። በጌታ በኢየሱስ ስም ጸለይን። የእግዚአብሔር ሕዝብ ይላል አሜን በሉ እስቲ ጮክ ብላችሁ አሜን አሜን አሜን። ጌታ ይባርካችሁ። ቁጭ እንላለን። ኢየሱስ ክርስቶስ ጌታ ነው። በእውነት ጌታ በዚህ አለ። ጀሆቫ ሻማ እግዚአብሔር በዚህ አለ። አስተማሪው በዚህ አለ። ክብር ለእግዚአብሔር ይሁን። እንግዲህ ይህንን እንዳነበብን እንዳየን ይህንን የባለ 50 ቀን አይሁዶች የሚያከብሯቸው ብዙ በዓላት አሉ እና ከብዙ በዓላት ዛሬ የምናከብረው በዚህ በባለ 50 ቀን በእግዚአብሔር ፊት በኩራታቸውን ይዘው የምስጋና የመከር ቀን ነበር እና እነዚሁ ደግሞ ያው ሐዋርያት ደግሞ ከጌታ ከኢየሱስ ክርስቶስ ከማረጉ በፊት እንደተናገራቸው ከኢየሩሳሌም እንዳትወጡ ብሎ እንዳስጠነቀቃቸው መንፈስ ቅዱስን እስክትቀበሉ ድረስ ብሎ እንደተናገራቸው በዛ በሰገነታቸው አብረው ሲተጉ ሆነው ይህንን በዓል ለማክበር አብረው ተገኝተው በድንገት በ120 ላይ በጸሎት በተጉት ላይ የእግዚአብሔር መንፈስ በእያንዳንዳቸው አንደበት ላይ መጥቶ ታሪካቸው እንደገለበጠ ከዛ በኋላ ለጌታ ደፋሮች ኃያላን እንደሆኑ እስከ ሞት ድረስ ታምነው እንደሄዱ ወገኖቼ ይሄን ክፍል እናነበዋለን። ይሄ ክፍል በጣም የሚደንቅ ነው። በባለ 50 ቀን ማለት እስራኤላውያን ደግሞ እንደዚሁ ከግብጽ ከወጡ በኋላ እግዚአብሔር በሲና ተራራ ላይ ገለጣለሁ በከባድ ደመና ወርዳለሁ ብሎ ለሙሴ እንደነገረው ከወጡ በ50ኛው ቀን ላይ ነው ያ የእግዚአብሔር ተራራ በሲና ተራራ ላይ እሳት የነደደው። ወገኖቼ እግዚአብሔር በእሳት ተገለጠ። አሁንም በባለ 50 ቀን ነው ኢየሱስ ክርስቶስ ከሞት ተነስቶ ካስተማራቸው 40 ቀን እያስተማራቸው 10ኛው ቀን ካለፈ በኋላ እንደገና ደግሞ የእግዚአብሔር ልጅ የናዝሬቱ ኢየሱስ የተናገረውን ቃል አክብሮ መንፈስ ቅዱስ በድንገት የመጣው እግዚአብሔር ዛሬ በድንገት ይመጣል። ወገኖቼ የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣል ይላል። እኛ የእያንዳንዳችን የሱ መቅደሶች ነን። ተጠባበቁት። የሚጠባበቁ ናቸው ያገኙት። የሚጠባበቁት 120 ላይ ነው የእግዚአብሔር መንፈስ መጥቶ ያረፈባቸው። ሌሎችማ
ጉሽ ጠጥተዋል፣ ሰክረዋል፣ በማለዳ ያሉ ግራ ነው የተጋቡት። በጌታ በኢየሱስ ክርስቶስ መንፈሱን የሚጠብቅ ልብ እግዚአብሔር ይስጠን ለእያንዳንዳችን። እግዚአብሔር ይባረክ። እግዚአብሔር መልካም ነው። ይሄ ቃል እንግዲህ እግዚአብሔር ቀድሞ የገባው ኪዳን ነው። በኢዮኤል ምዕራፍ 2 ላይ የእግዚአብሔር ቃል እዛ ላይ ጌታ እንደሚጎበኝ እንደገና ደግሞ እግዚአብሔር በወንዶችና በሴት ልጆቼ ላይ ከመንፈሴ አፈሳለሁ ብሎ የገባው ቃል ነው በዚህ ቀን የተፈጸመው። ወገኖቼ እግዚአብሔር መልካም አምላክ ነው። በኃጢአታችን ያልፈረደብን ያልተወን ጌታ ነገር ግን መንፈሱን ልኮ እንደገና ደግሞ አሁን እንድንጸና በመንፈስ እንድንመራ ካለብን እስራት እንድንፈታ መንገዱን የሚያሳይ የእግዚአብሔር መንፈስ ማደሪያዎች ስለሆነን እግዚአብሔርን አመስግኑ ወገኖቼ። ያለ መንፈስ ቅዱስ ምን እንሆን ነበር? አንድ ቀን እኮ መቆም አይቻልም ወገኖቼ። እነኚህ እኮ ሐዋርያት ከጌታ ከኢየሱስ ጋር 3 ዓመት ተኩል እኮ አብረው ተጉዘዋል። ነገር ግን ወገኖቼ እሱ በሞተ ጊዜ በየስፊናቸው ነው የተበተኑት። በቃ ቶማስ ተጠራጣሪ፣ ጴጥሮስ ከሃዲ፣ በቃ እንደዚህ የሆነ ነው። ይሁዳ አሳልፎ ሰጪ። አያችሁ፣ ስጋ ለባሽ ያለ መንፈስ ቅዱስ መሆን አይችልም፣ መቆም አይችልም። መንፈስ ቅዱስ እስትንፋስ ነው ወገኖች። መንፈስ ቅዱስ መሪ ነው። መንፈስ ቅዱስ ያልተሞላችሁ በእውነት የእግዚአብሔር መንፈስ በዚህ ዘመን ከሌላችሁ ይህ ክፉ ዘመን መሻገር አትችሉም። ስለዚህ መንፈስ ቅዱስ ለተጠማው ለተራበው የሚመጣ የእግዚአብሔር መንፈስ ከሥላሴ አንዱ የሆነ እግዚአብሔር የሆነ መንፈስ ነው። ስለዚህ እግዚአብሔርን በዚህ ሐሳብ ላይ ይዘን እንድንጸልይ ነው። እንግዲህ ዛሬ ትኩረት የምንሰጠው ቅድም እንዳልኳችሁ በኢዮኤል ላይ ያለው ቃል ባነበዋለሁኝ እኔ እንደዚህ ይላል። ከምዕራፍ 2 ከቁጥር 27 እስከ 29 ያለውን አነበዋለሁ። ሕዝቤ ይላል ለዘላለም አያፍርም ይላል። እግዚአብሔር ይባረክ። እግዚአብሔር ሕዝቡን ምን አይልም? አያሳፍርም። እኔ በእስራኤል መካከል እንዳለሁ እኔም አምላካቸው እግዚአብሔር እንደሆንኩ ከእኔ በቀር ሌላ አምላክ እንደሌለ ታውቃላችሁ። ሕዝቤ ለዘላለም አያፍርም። ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴት ልጆቻችሁም ትንቢትን ይናገራሉ። ወንዶችና ሴት ልጆቻችሁ የሚለውን አስምሩልኝ። በወንዶችና በሴቶች ላይ መንፈሴን አፈሳለሁ። ዛሬ ብዙ አብያተ ክርስቲያናት የሴቶችን አገልግሎት አይቀበሉም። ዛሬ በእውነት በመካከላችሁ ፓስተራችሁን ላመሰግን ወዳለሁ። ይህንን የእህቶችን ኅብረት አጠናክሮ ጠቃሚ ናቸው ብሎ በር የከፈተላችሁ እግዚአብሔር በእውነት ዘመንህን ይባርክላለሁ። ፓስተር ጌታ ካንተ ጋር የምታገለግሉ በሙሉ ጌታ ይባርካችሁ ላለሁ። በሴቶችም ላይ መንፈስ ቅዱስ ይመጣል ወገኖች፣ ይሰራል። ስጋ ለባሽ ነው። ስጋ ለባሽ ላይ እመጣለሁ። አገልግሎት ቢሆን ማንኛውም ስራ የመንፈስ ቅዱስ ስራ እንጂ ከሰው ጋር ግንኙነት የለውም። በእኔ እጅ ሙታን ቢነሱ በዓለም ያሉ እኔን አይገልጠኝም። የሚገልጠው የእግዚአብሔርን ኃይል ነው። ስለዚህ እግዚአብሔር እንኳን በስጋ ለባሽ በሰው ይቅርና ያችን አህያ እኮ ተጠቅሞ ነብዩን መልሷል። ስለዚህ ወገኖቼ ይሄ አባባል ትንሽ እንደው ገለጥ እንዲልልን በሚል ነው እና ራእይ ያሉ ይላል በዚያ ወራት በወንዶች በሴቶች ባሪያዬ ላይ መንፈሴን አፈሳለሁ እያለ ይናገራል። እና በድንገት ነው በሐዋርያት ሥራ ተሰብስበው ባሉ ጊዜ ይሄ የእግዚአብሔር ቃል ኪዳን በነቢዩ ኢዮኤል የተነገረው በድንገት ነው የሆነው። ስለዚህ ነው ያ ከሃዲ የነበረው ጴጥሮስ ተነስቶ ያነኛ ጉሽ ጠጥታችኋል፣ በጠዋት ሰክረዋል ሲባል ተነስቶ ይሄን ክፍል ነው አንብቦ እናንተ ያላችሁት እግዚአብሔር ያለው ቃል የተፈጸመው ብሎ በመካከላቸው የተናገረው። እግዚአብሔር እንግዲህ ሊባርከን ስለፈለገ ነው። በዚህ በዓል ላይ ደግሞ ዛሬ ፎከስ ማድረገው ስለ በኩራት ነው። ምክንያቱም እዛ ላይ ስለሆነ የዚህ ቤተ ክርስቲያን ፕሮግራም በኩራትን በቤተ ክርስቲያናችን በጣም እናከብራለን። እኛ የዓመቱ መጀመሪያ ጃንዋሪ ላይ ነው እና በጃንዋሪ ወር 21 ቀን የጾም ጸሎት ፕሮግራም አለን። እሱን ስንጨርስ የበኩራት ቀን ነው። በእውነት ከመናገሬ በፊት በቤታችን በቤተ ክርስቲያን ያየሁትን መሰከርላችኋለሁ። ብዙ የድህነት ቀንበር የተሰበረው በመስጠታችን ነው። በቤተ ክርስቲያን ያለ ዕዳ ቤተ ክርስቲያናችን እንኳን እንድትሆን ሆናለች። ሕዝባችን ምንም በሰው አገር ብንሆን ፓስተራችን ብዙ ጊዜ ሲጸልይ እንዲህ ይላል፣ ርስት በሌለን
ከአባቶቻችን ባልወረስንባት ምድር አምጥተህ የባረከን እግዚአብሔር ይላል። በእውነት ነው ምላችሁ በሀገራችን ብዙ ሆምለስ የሆኑ ስደተኞች አሉ በምንኖርባት በውጭ። ግን በሰው ሀገር ያከበረን እግዚአብሔር፣ በሰው ሀገር ድሃ ያላረገን እግዚአብሔር ነገሩ ርስት የመውረስ ጉዳይ አይደለም። የእግዚአብሔርን ቃል መታዘዝ ነው ወገኖች። እና ያንን ቃል የመታዘዝ ጸጋ ይውረድብን። እኔ በኢትዮጵያ ውስጥ በጣም ትንሽ ቅር የሚለኝ ነገር አንድ ነገር ስለ አስራት አይሰበክም፣ ስለ በኩራት አይሰበክም። እኔ ለምን እንደሆነ አይገባኝም። እና ይሄ የቤተ ክርስቲያን ገቢ ነው በሚል ሐሳብ አይደለም። አይምሮአችን ይፈታ። ይሄ ሕዝብ የሚባረክበት እግዚአብሔር የበረከት መንገድ ብሎ የሰጠን መንገድ ነው ወገኖች። ስለዚህ በዚህ ነፃ ሆነን እንድናከብረው ነው። እና እንግዲህ በዚህ በዓል የበኩራት በዓል አለ፣ የአስራት አለ፣ እግዚአብሔር የሰጠን የመባ ጉዳይ አለ። ያው በኩራት ስንል እንግዲህ የመጀመሪያ ማለት ነው። እስራኤላውያን ከግብፅ ከወጡ በኋላ እግዚአብሔር ወደ አለላቸው ወተትና ማር ወደምታፈሰው ምድር ገብተው ዘሩ፣ አበቀለ። የመጀመሪያውን ለእግዚአብሔር አመጡ። ይሄ ደግሞ የራሳቸው ሐሳብ ሳይሆን እግዚአብሔር የመጀመሪያውን ለኔ አምጡ ስላለ እና የመጀመሪያ የሆነውን የምናመጣው እኛ የዓመቱን መጀመሪያ ወር ለእግዚአብሔር እንሰጣለን። ወገኖቼ አንድ ነገር ግልጽ እንዲሆንልን ብፈልገው እግዚአብሔር ከገንዘብ ጋራ ድሃ ስለሆነ አይደለም ይጠይቃል። እንኳን ገንዘባችን እኛ ራሳችን የሱ ነው አይደለም። በሐዋርያት ሥራ ምዕራፍ 2 ላይ ቁጥር 1 እና 2 ስታዩ ሐዋርያው ጳውሎስ ለኤፌሶን ለሮሜ ሰዎች የሚላቸው ነገር አለ። እንግዲህ ይላቸዋል፣ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። ከገንዘብ በፊት ራስን መስጠት ነው ወገኖች። ራሱን ያልሰጠ ሰው ገንዘቡ መስጠት ያቅተዋል። ስለዚህ ሕያውና ቅዱስ መስዋዕት አድርጋችሁ ራሳችሁን ምን በሉ ነው የሚለው? አቅርቡ። እግዚአብሔር ይርዳን ወገኖች። ለእግዚአብሔር የተሰጠ በኩር ሁሉ እግዚአብሔር ነው። በዚህ ያለ በክርስቶስ ኢየሱስ የዳን በሙሉ ለእግዚአብሔር በኩር ልጆች ነው። እግዚአብሔር አያት አይሆንም። እግዚአብሔር ሁለተኛ ልጅ የለውም። እያንዳንዳችን የእግዚአብሔር በኩር ልጆች ነን ወገኖች። ስለዚህ ራሳችሁን ምን በሉ ነው የሚለው? ለእግዚአብሔር ስጡ። መጀመሪያ ራስን መስጠት ነው። ጊዜ ያንተ ነው፣ ዘመኔ ያንተ ነው፣ ህይወቴ ያንተ ነው፣ እውቀቴ ያንተ ነው፣ ችሎታዬ ያንተ ነው ብለን ራስን መስጠት ወገኖቼ። እንዳንታበይበት ተምረን እውቀት ስናገኝ ሀብት በቃ ሰርተን ገንዘብ ስናገኝ የኔ የምንለው እንዳይኖር እኛ ራሳችን የእግዚአብሔር እንደሆንን በእውነት የእግዚአብሔር ቃል ይነግረናል። ቅዱስና መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይልና እርሱም ለአእምሮ የሚመች አገልግሎታችሁ ይላል። በአዲሱ መደበኛ ትርጉም አምልኳችሁ ነው የሚለው እና አምልኳችሁ ይላል። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ይህ ዓለም ለኔ ነው አይደለ? ሁሉ ነገር እኔ ለኔ ሁሉ ለኔ ነው። ይህንን ዓለም አትምሰሉ። ራሳችሁን ለጌታ ስጡ። እናንተ የጌታ ርስት ሆኑ ነው የሚለን ወገኖች። ራሳችንን ለጌታ የምንሰጠው በክርስቶስ ኢየሱስ እግዚአብሔር ላዘጋጀልን ለመንግስቱ ወራሽ ርስታችን እንዲሆን የእግዚአብሔር ልጆች እንድንባል ራሱን አሳልፎ በሰጠው በክርስቶስ ኢየሱስ መዳን ያ ነው ወገኖቼ። ሰው የክርስቶስ ኢየሱስ መዳን ካልገባው ካልተቀበለ የህይወቱ ጌታ ካላረገ የእግዚአብሔር ልጅ አይሆንም። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ ሲናገር አትታወቁ አለ። አትጨነቁ፣ አትታወቁ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ አለና በአባቴ ቤት ብዙ መኖሪያ አለ። አዎ የዛ ውስጥ ግቡ ነው። በብዙ መኖሪያ አለ አለና እኔ እንደውም አለ እኔ መንገድ እውነት ህይወት ነኝ፣ ከኔ በቀር ወደ አብ የሚገባ የሚመጣ የለም አለ። ወገኖቼ ዛሬ የፈለገውን አይነት ነገር ብናደርግ ካለ ክርስቶስ ኢየሱስ ክርስቶስ ልጆች መሆን አንችልም። የኢየሱስ ልጆች የምንሆነው
እሱ በከፈተልን በር ስለኔና ስለናንተ ኃጢአት በመስቀል ላይ ራሱን ሰጥቶ ሕይወቱን ሰጥቶ ወደ መቃብር ወርዶ በሶስተኛው ቀን የሞትን ኃይል አሸንፎ በተነሳው በጌታ በኢየሱስ ስናምን ነው። ምናልባት ይህንን ሕይወት ያልወሰናችሁ ካላችሁ ዛሬ የምንናገረው ነገር እንቆቅልሽ እንዳይሆንባችሁ። ኢየሱስ ክርስቶስ ያድናል። ኢየሱስ ያድናል። እስቲ ጉባኤው ጮክ ብሎ የዳነ ሰው ኢየሱስ ያድናል ይበለኝ። ኢየሱስ ያድናል ወገኖች፣ ያድናል። ከሱ በቀር ሌላ አዳኝ የለም። ስለ ማንኛውም መላእክት አልሞቱልንም። ማንም ዋጋ የከፈለልን የለም። የኃጢአታችንን ይዞ በመስቀል ላይ የወጣ የሞትን ጉልበት ያሸነፈ የናዝሬቱ ኢየሱስ ነው። የቀራንዮ ጀግና እሱ ብቻ ነው። የትንሣኤው ኃይል እሱ ብቻ ነው። ስለዚህ በዛ ልናመን ይገባናል። እዚህ ላይ እንግዲህ እንዳየነው አሁን ስለ በኩራት ስንናገር በኩራት እንግዲህ በዘኍልቍ ላይ ስንመለከት የሚያስደንቃችሁ በዘኍልቍ 18 ላይ ብንሄድ በኩራት በዘዳግ ይቅርታም በመጀመሪያ በዘሌዋዊ ይቅርታ በበኩራት ዘሌዋዊ ምዕራፍ 23 ቁጥር 9 ላይ ብናይ ስለ በኩራት እግዚአብሔር ለሙሴ ያዘዘውን እናያለን። ብዙ ቦታ አለ፣ ነገር ግን ይህን አንድ ጥቅስ ነው ከጊዜ አንጻር የምናገረው። እግዚአብሔር ይላል ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወደምሰጣቸው ምድር በገባችሁ ጊዜ መከሩን ባጨዳችሁ ጊዜ የእናንተ መከር በኩራት ነዶ ወደ ካህኑ አምጡ ይላል። ታምጡ ይላል። ወደ ካህኑ አርሳችሁ አጭዳችሁ ባገባችሁ ጊዜ በኩራታችሁን ወደ ካህኑ አምጡ። እንግዲህ ወደምናመልክበት ቤተ ክርስቲያን ነው በኩራታችንን የምንሰጠው። ይሄን ነው የሚናገር። እርሱም ነዶውን በእግዚአብሔር ፊት እንዲሰምርላችሁ ይወዝውዘው ይላል። እግዚአብሔር በኩራታችሁ እንዲቀበል በእግዚአብሔር ፊት ያመጣችሁትን በኩራት ይይላችሁ ማለቱ ነው። በኩራት ወገኖቼ እንግዲህ የመጀመሪያው ማለት ነው። እግዚአብሔር የበረከትን መንገድ ሲሰጠን አስራትንም ሰጥቶናል። በአስራታችንም እንድንታመን ደግሞ እግዚአብሔር ይላል። ቅድም ወዳልኩት ወደ ዘኍልቍ 18 ስትሄዱ ስለ አስራት ሲናገር መቼም ሁላችንም ብዙዎቻችን እናውቃለን። አስራት ማለት ከ10 1 ማለት ነው። ዛሬ ስለ መስጠትና በመስጠት የሚገኘውን በረከት እንድንቀበል ነው። እግዚአብሔር ደግሞ አሻግራችኋለሁ ብሏል። ቀንበራችሁ ይወድቃል ብሏል። የድህነትም ቀንበር ይወድቃል ዛሬ። ስለዚህ እንዴት እንደምንታዘዝ ነው። ይሄ የአስራት ጉዳይ ሕዝብ ብቻ ሳይሆን ከተሰበሰበ በኋላ እንኳን ቤተ ክርስቲያን ራሷ እንኳን አስራት እንድታመጣ ለምን የቤተ ክርስቲያንም ድህነት እንዲወድቅ ቀንበር እንዲወድቅ ያዛል። እዚህ ክፍል ላይ ይነግረናል። እሱ ዘኍልቍ 18 ላይ ስትሄዱ ቁጥር 25 እና 26 ስታዩ እግዚአብሔር ሙሴን እንዲህ ብሎ ተናገረው። ሌዋውያን ማለት የቤተ ክርስቲያን የቤተ መቅደስ አገልጋዮች ናቸው፣ ካህናት ናቸው። የእግዚአብሔር የተለዩ አገልጋዮች ካህናት ናቸው። ንገራቸው፣ ለነሱ ምን በል ንገራቸው። ሕዝቡ ብቻ አይደለም አስራት የሚሰጠው፣ ንገራቸው። ከእስራኤል ልጆች ለእናንተ ርስት አድርጌ የሰጠሁትን አስራት በተቀበላችሁ ጊዜ ለእግዚአብሔር ለማንጻት ቁርባን የአስራት ታቀርባላችሁ ይላል። አያችሁ፣ አስራት እንድንሰጥ በኩራት እንድንሰጥ እግዚአብሔር የሚፈልገው ድህነት ከኛ ላይ እንዲቀበር እንዲነቀል። ስለዚህ ቤተ ክርስቲያንም እንድታድግ እንድትበለጽግ ከተሰበሰበውም ላይ ደግሞ የአስራት ይቀርባል። አሁንም እንደው ብዙ ስለ ቤተ ክርስቲያኔ ስናገር በሌላ አትረዱኝና ከ10 አንዱ ከ100 10ን ወይም ከ10 አንዱን በቤተ ክርስቲያናችን ባህላል ቤተ ክርስቲያንም ታወጣለች እና ለተለያዩ ለሌላም አገልግሎቶች ላይ ታውላለች። ይሄ የእግዚአብሔር ቃል ነው። ስለዚህም እግዚአብሔር ባረከን ወገኖች። በእውነት ነው የምነግራችሁ። እንዴት አድርጌ እንደምከትባችሁ አላውቅም። መቼም ስለ ገንዘብ ሲወራ ትንሽ የእኛ ሕዝብ ላይ ችግር አለ። ሃሌሉያ የሚል የለም እኮ ፓስተር። እኛ ጋር ብትመጡ ግን ስለ ገንዘብ ሲወራ ነው ሃሌሉያ የሚባል። እስቲ ሃሌሉያ በሉ። እግዚአብሔር ወይ ሰጪ ያርገኝ በሉ። እስቲ ዛሬ መፈታት ይሁንልኝ በሉ።
ኢየሱስ ክርስቶስ ጌታ ነው። ጌታ ይፈታል ወገኖች። ያው እንግዲህ አስራታችንን እንደዛ ስንሰጥ እግዚአብሔር እንደሚባርከን ቤተ ክርስቲያንም እንደዚህ እንድትሰጥ ይሄ ባህል እንዲኖራት እግዚአብሔር የከፈተልን በር ነው። የአስራትን በመስጠት በረከት እንዳለ ነው። መባ ያው አምልኮ ነው። መባ በአንደበት በአፋችን እግዚአብሔርን ቅድም ጌታ ይባርካቸው በብዙ አስመለኩን አመለክ ነው። እንዳመለክን ደግሞ መባ የምናመጣው መባ አምልኮ ነው። ሌላ ትርጉም የለውም። ማንም ሰው ይሄን ያህል ስጡ ብሎ አዟችሁ አይደለም። ጌታን እንደወደድን እየመጣን መባችንን ሰጥተናል። መባ አምልኮ ነው። በአምልኮ ውስጥ ደግሞ ንጽህናን ይፈልጋል አይደለም። ጌታ ኢየሱስ ስለ መባው በማቴዎስ 5 ላይ ቁጥር 23 ከ34 24 ድረስ ተናገረ። አምልኮ መባ አምልኮ እንደሆነ ንጹህ መሆኑን ከልብ የወጣ ለእግዚአብሔር ያለንን ፍቅር የምንገልጽበት መባ አምልኮ እንደሆነ እንደዚህ ይላል። እንግዲህ አለ መባ በመሰዊያ ላይ ብታቀርብ ይላል ጌታ ኢየሱስ ነው ያለው። በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ በዚያ በመሰዊያ ፊት መባህን ትተህ ሂድ፣ አስቀድመህ ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን ታቀርባለህ። አያችሁ፣ መባ አምልኮ ነው። እግዚአብሔር በንጹህ ልብ ነው የሚመለከው። ስለዚህ ይሄ መባ እንግዲህ መባ ይሄ እንዲህ እንደሆነ እናያለንና እንግዲህ እግዚአብሔር ሊባርክ ሲል በቀደሙት ዘመናት እንደ አንድ ምሳሌ ባመጣ ደስ ይለኛል። ጌታ ኢየሱስ ክርስቶስ በአዲስ ኪዳን ላይ የብሉይ ኪዳን ታሪክ አምጥቶ ስለ መስጠትና ስለ በረከት እንዳለው የተናገረበትን ነው። ያም የሚገኘው በሉቃስ 4:25 ላይ ታገኙታላችሁ። ታሪኩ ግን ያለው በአንደኛ ነገሥት 17 ቁጥር 9 ላይ ነው። ኤልያስ ትዝ ይላችሁ እንደሆነ ወደ ሰራፕታ ሄደ። ሰማያት ተዘግተው 3 ዓመት ተኩል የረሃብ ዘመን ነበረ። ምንም ነገር አልነበረም። ኤልያስን ግን እግዚአብሔር ወዴት ላከው ይላል? ወደ ሰራፕታ ላከው፣ ወደ አንዲት መበለት። ጌታ ኢየሱስ ያን ታሪክ አመጣና በእስራኤል ብዙ መበልቶች ነበሩ አለ። አይገርማችሁ? ብዙ መበልቶች። ኤልያስ ግን የተላከው ወዴት ነው? ወደ አንዲቱ መበለት ነው። ለምን? ወደምትታዘዝ ለተነገራት ነገር የመጨረሻዋን ይዛ መታዘዝ የቻለች። ዛሬ እኔ እኮ ብዙ የለኝም ምን እሰጣለሁ ምትሉ ካላችሁ ከዚች ከሰራፕታ መበለት በላይ ድሃ የለም። ለምን? የመጨረሻዋን ለእሷና ለልጇ በልታ ለመሞት የተዘጋጀች ሴት ነበረች። ልትሞት በቃ አለች። ኤልያስ ወደዛ ሄደና ምንድን ነው ያላት? ሂጂና አላት። መጀመሪያ ሲጠይቃት ካለሽ ዱቄት ቂጣ ጋግረሽ ከማድጋውም ደግሞ ውሃውን አምጪ አላት። ሲላት ምን አለች? እንዴ ጌታዬ ሆይ አለችው። እንዴ እኔ እኮ ያለኝ አንድ የመጨረሻ አንድ ትንሽ ናት። እግዚአብሔር ዛሬ በልተን ከመሞት ሊያመጣን ስጡ ብሎናል ወገኖች፣ የሚያድን እግዚአብሔር። ስለዚህ ምን አለችው? የለኝም እኮ አለች። ልጄና እኔ በልተን ልንሞት ነው አለችው። አይደለም ሂጂና በመጀመሪያ ለማን አምጪ? ለእኔ አምጫል። በመጀመሪያ ለእግዚአብሔር። ወገኖቼ እስቲ እንደው በገበሬ ተመልከቱት። ብዙ ጊዜ ስለ ገበሬ ስለምናው ገበሬ ዘር ትንሽ ነው አይደለም? ዘር የሚቀመጠው በግብርና ህይወት ያለፋችሁ ታውቃላችሁ። እኔ መርካቶ ልጅ ነኝ፣ ብዙ አይገባኝም። እና ገበሬ ዘር ያስቀምጣል። እፍኝት የምታህል ዘር እንኳን ቢያስቀምጥ ዘሩን ቢበላ ይባረካል። ነገ ምንድነው የሚሆነው? ይደህያል፣ ድሃ ነው የሚሆነው። ዘር አትብሉ ወገኖች፣ ዘር አትብሉ። ሰርተን እንድናመጣ እግዚአብሔር ያደረገው ዘር እንድናገኝ ነው። ሰው የሚኖረው በደሞዝ አይደለም። የሚኖረው እግዚአብሔር ጉልበት ሰጥቶት ኃይል ሰጥቶት የሰራውን ሲባርክለት ነው። በበረከት ነው የምኖረው በሉ እስቲ። በደሞዝ አልኖርም በሉ። አዎ አሁን በተለይ ኢትዮጵያ ጥሩ ምሳሌ ነው አይደለም? ገቢው ትንሽ ነው፣ ኑሮ ላይ ወጥቷል። ሰው ግን ይበላል፣ ይጠጣል፣ ይኖራል። እግዚአብሔር ምሕረት አድርጎ እኮ ነው ወገኔ። ደሞዝህ አላኖረህም። ደሞዝህማ ከቤት ኪራይህ አያልፍም። እግዚአብሔር ግን ሲባርክ ትንሹን ለእግዚአብሔር ስንሰጥ እግዚአብሔር ግን ይባርካል። እግዚአብሔር እንዴት እንደሚባርክ አታውቁ። ይቺ መበለት ሴት እኮ ሴንስ እኮ አይሰጥም፣ ትርጉም አይሰጥም እኮ ኤልያስ ያላት። ለእኔ አምጪ አላት። እንዴ አለች። ታመነችና ሄደች። ግን የነገራት ነገር አለ። ለመጀመሪያ ለእኔ አምጪ እንጂ ከማድጋው ዘይት ከማሰሮ ዘይት ከማድጋው ምን አይጠፋም፣
ዱቄቱ አይጠፋም። 3 ዓመት ተኩል ተአምር አየች። ተአምር ያሳያል በዘመን ወገኔ። እግዚአብሔርን ታዘዘው። ዘንድሮ የጨከነ ክርስቲያን ካልሆነን ወገኖች እየመጣ ያለ የከፋ ዘመን ነው። የትኛውም አገዚ ብቻ አይምሰላችሁ። በአሜሪካንም ኢኮኖሚው ሄዷል ሁሉ። ነገር ግን ክርስቲያን ቀና ብሎ ይኖራል። ለእግዚአብሔር ከታመነ ታማኝ ከሆነ ዝራ ሲለው የሚዘራ ከሆነ የመጀመሪያውን ለኔ አምጣ ሲል ለእግዚአብሔር ታምኖ የሚሰጥ ከሆነ ዛሬ ኪስ ልበዘብዝ የምናገር አይምሰላችሁ። እንድትባረኩ ነው። እውነቱን ተናግሮ መሸበት ማደር ይላል ያገሬ ሰው ሲተርክ። ወገኖቼ እውነተኛው ታሪክ ይሄ ነው። ዛሬ እግዚአብሔር ነፃ ያወጣችኋል። ዛሬ ከድህነት ቀንበር እግዚአብሔር ሊፈታችሁ መንገድ አዘጋጅቶላችኋል። ዛሬ ከዚህ በኋላ አስራት የበላችሁ ያታለላችሁት እግዚአብሔር ሰው አይደለም፣ ቤተ ክርስቲያንን አይደለም። ምናልባት ተጨንቃችሁም ሊሆን ይችላል። እኔ አስራቴ ትንሽ ነው እንደው ሰው በዘጠኙ ካልኖረ በአንድ ብር ጨምሮ አያልፍለትም። እግዚአብሔር የሚያኖረው በበረከት ነው። እኔ እግዚአብሔር ተናግሮኝ ይሄ ነገር ገብቶኛል። ለምን መሰላችሁ? ምንም በሌለኝ በብዙ ሲያኖረኝ አይቼዋለሁ። እግዚአብሔር ያኖራል ብሎ ለመናገር ድፍረት አለኝ፣ ሲያኖር ስላየሁት። ታመኑ፣ ያኖራችኋል። ታማኞች አይደኸዩም። በዘመናት እግዚአብሔርን የሚታዘዙ ሰዎች አንገት አይደፉም። እግዚአብሔር ታማኝ ነው። ስለዚህ እቺ መበለት እሺ አለችው፣ ለኤልያስ አመጣችለት። ኤልያስ እንደተናገረው 3 ዓመት ተኩል ከማሰሯም ዘይት ከማዲጋውም ዱቄት አልጠፋም። የረሃቡን ዘመን ተሻገረች። ከዛ በኋላ ታሪኳ አልተጻፈም አምናለሁ። ዘመኗ ሁሉ የድህነት ዘመን አላሳለፈችም። እና ወገኖቼ እግዚአብሔር ሊፈታን ነው። በመታዘዝ ውስጥ ነው እግዚአብሔር በረከትን የሰጠው። በዘዳግም 28 ላይ ስትሄዱ እግዚአብሔር የሚናገረው ቃል አለ። ዘዳግም 28 ከቁጥር 1 እስከ 14 እግዚአብሔርን በመታዘዝ የሚገኝ በረከት ነው። ከ14 ቀጥሎ ያለው ደግሞ የማይታዘዝ ሰው የሚገጥመው ችግር ነው። እሱን እግዚአብሔር ይጠብቃል። ክፉ መርገም ነው እዛውን ብታነቡት። በዚህ ላይ ግን ምን ይላል? እንዲህ ይሆናል ነው የሚለው። አያችሁ እንዴት ይሆናል? ቀጥሎ ምናነበው የአምላክህ የእግዚአብሔርን ቃል ብትሰማ ዛሬ የሚያዘዝኩን ትእዛዝ ሁሉ ብታደርግ ብትጠብቅም አምላክህ እግዚአብሔር ከምድር አሕዛብ ሁሉ ላይ ምን ያደርግሃል? እስቲ ከፍ ከፍ በሉ። ከፍ ያደርጋል። የአምላክ የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ምን ይላሉ? ይመጡልሃል፣ ያገኙሃልም። አንተ በረከት ፍለጋ አትሮጥ፣ በረከት ግን አንተን ይከተልሃል። መዝሙር 23 ላይ እንደዛ አይደለም እንደምንለው የእግዚአብሔር በረከት ይከተለኛል ብለን ነው ዳዊት ያንን ነው የዘመረው። ስለዚህ ይከተልሃል፣ ያገኙህማል። አንተም በከተማ ምን ትሆናለህ? ብሩክ ትሆናለህ። በእርሻ ብሩክ ትሆናለህ። የሆድህም ፍሬ፣ የምድርም ፍሬ፣ የከብትህም ፍሬ፣ የላምህም ርቢ፣ የበግህም ርቢ ብሩክ ይሆናል። እንቅብህ ቡሃቃህ ብሩክ ይሆናል። አንተም በመግባትህ ብሩክ ትሆናለህ፣ በመውጣትህ ብሩክ ትሆናለህ። እግዚአብሔር በላይ የሚቆሙትን ጠላቶችህን በፊትህ የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በ7 መንገድ ከፊትህ ይሸሻሉ። እግዚአብሔር በረከቱን ባንተ ላይ በጎተራህ በእጅህም ሥራ ሁሉ ላይ እንዲወርድ ያዛል። አምላክ እግዚአብሔር በሚሰጥ ምድር ምን ይልሃል? እስቲ ጮክ በሉ፣ ይባርክሃል። የአምላክ እግዚአብሔርን ትእዛዝ ብትጠብቅ በመንገዱን ብትሄድ እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆመሃል። የምድር አሕዛብ ሁሉ የእግዚአብሔር ስም ባንተ ላይ እንደተጠራ አይተው ይፈሩሃል። እግዚአብሔርም እርሷን ይሰጥህ ዘንድ ለአባቶችህ የማለላቸውን በምድርህም ላይ በሆድህም ፍሬ፣ በከብትህም ፍሬ፣ በእርሻም ፍሬ እግዚአብሔር በጎነቱን በላይ ያበዛል። እግዚአብሔር ለምድር በወራቱ ዝናብን ይሰጥ ዘንድ የእጅህንም ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይከፍትልሃል። ለብዙ አሕዛብ ታበድራለህ፣ አንተ ከማንም አትበደርም። እግዚአብሔር የብድር መንፈስ ያነሳል። ወገኖች በመታዘዝ ውስጥ ዛሬ የሚያዘዝኩን የአምላክን የእግዚአብሔርን ስም ሰምተህ ብትጠብቃት ብታደርጋት፣ ዛሬም ካዘዝኩ ከነዚህ ቃሎች ወደ ቀኝ ወይም ወደ ግራ ባትል ታመልካቸውም ዘንድ ለሌሎች አማልክት ባትከተል እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግህም። ሁሌ በላይ እንጂ በታች አትሆንም። ይህ የእግዚአብሔር
ቃል ኪዳን ነው። አሜን በሉ እስቲ ወገኖች፣ ሲልል በሉለት ወገኖች። ሃሌሉያ 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 ሃሌሉያ። ቃሉን የሚጠብቅ አምላክ ነው ያለን ወገኖቼ። ስለዚህ እግዚአብሔር ምን ብትል ነው የሚለው? ትእዛዜን ብትጠብቅ ብታደርገው፣ ሁሌም ደግሞ ብትፈጽመው ባትረሳ ነው የሚለው። ስለ አስራት ስለ ገቢ ሲናገር መቼም ብዙ የምናውቀው በሚልኪያስ በትንቢተ ሚልኪያስ ምዕራፍ 3 ላይ ያለውን ቃል ነው እና በጣም ያስደንቃል። ከቁጥር 7 ጀምሮ ምዕራፍ 3 ላይ እንደዚህ ይላል። ይሄን አነብና በዚህ ትንሽ እንትን ብዬ እንጨርሳለን። ከአባቶቻችሁ ዘመን ጀምሮ ይላል እስራኤልን ሲወቅሳቸው ነው እንግዲህ ከአስራቴ ፈቀቅ ብላችኋል፣ እርሷንም ምናል ከስርዓቴ ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም። ወደ እኔ ተመለሱ። የመመለስ ቀን ይሁንልን ዛሬ። እኔም ወደ እናንተ ምን እላለሁ? እመለሳለሁ። ሊያሻግር መጥቷል ጌታ ይላል የሰራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችኋል። ሰው እግዚአብሔርን ይሰርቃልን? ብዙ ሌቦች እኮ ቤተ ክርስቲያን ውስጥ ነው ያሉት ዛሬ። እግዚአብሔር ነፃ ያውጣን እንጂ በእውነት ነው ብላችሁ እናንተ አለ እግዚአብሔር። ማንስ ፓስተሩን ሰርቃችኋል ነው ያለው? አይደለም፣ እኔን ሰርቃችኋል አለ እግዚአብሔር። የሰረቅንስ በምንድን ነው ብላችኋል፣ ጠይቃችኋል። በአስራትና በምንድን ነው? በበኩራት ነው። በኩራትን የመጀመሪያውን ራሳችሁን አልሰጣችሁ፣ ብራችሁን አልሰጣችሁ። እግዚአብሔር በዚህ አላከበራችሁኝም። ስለዚህ እናንተ ምን ብላችኋል? ሌቦች ናችሁ እያለ ነው እግዚአብሔር። ከሌብነት መንፈስ ያውጣን ዛሬ ወገኖች፣ ያውጣን። ሌባ መቀመጫው የት ነው ሲያዝ? እስር ቤት ነው አይደለም? እስር ቤት እኮ የራሱ የሆነ ነገር የለው። የሰጡትን ነው የሚበላው። በአንድ ትንሽ ክፍል ይቀመጣል። ይኸው ራእዩ ይታሰራል። ሁሉ ነገሩ ነው የሚታሰረው። እግዚአብሔርን የሚሰርቅ ሰው እንደዛ ነው፣ እስረኛ ነው የሚሆን። በቃ ይታሰራል ነገሩ። ሰማይ በላዩ ላይ ነሐስ ይሆናል። እግዚአብሔር ከዚህ ይፍታን። አንዳንድ ጊዜ ብዙ ስላገኘን የተባረክን ይመስለናል። እኔ በእውነት ልንገራችሁ፣ በእኛ ሀገር በሆሊውድ ብዙ ሀብታሞች ሽንት ቤቶቻቸው በወርቅ የተሰሩዋል። ነገር ግን ሰላም የላቸው። በድራግ ነው ራሳቸውን የሚያስቀምጡት ለመርሳት። ሀብት ካለ ክርስቶስ ኢየሱስ በትክክል የማይመጣ ሀብት መልሶ ነቀዝ ይበላዋል ወገኖች። ጤናን ይሰርቃል ወገኖች፣ ዘርን ያበላሻል፣ ከእግዚአብሔር ያርቃል። ስለዚህ እግዚአብሔር ከሌብነት ያወጣል። እንደተናገረን እንደ እግዚአብሔር ሕዝብ በትክክል በጤናማነት መንገድ መበልጸግ ይሁንልን። እግዚአብሔር የድህነትን መንፈስ ይጠላል ወገኖቼ። እኛ ሀገር ላይ ትልቁ በሽታ ድህነትን ህዝቡ አቅፎ ይዞታል። ይቅርታ አድርጉልኝ በእውነት ለማኝ እንኳ ሲመጣ የኔ ቢጤ ነው የምንለው። ድህነት ከእግዚአብሔር አይደለም። ድህነት መርገም ነው። ድህነት ማንንም ባርኮ አያውቅም። ድህነት ወገኖች አንገት ያስደፋል። ድህነት ሌባ ያደርጋል። ድህነት በሰው ዘንድ እንድንናቅ ያደርጋል። ስለዚህ የድህነት መንፈስ ከምድራችን ላይ ይነሳ፣ በኢየሱስ ክርስቶስ ስም ይነሳ። እግዚአብሔር የበረከት አምላክ ነው። ድሃ እንሆን ዘንድ አልጠራንም። ድህነት ለሰይጣን ይሁን፣ ድህነት ለኛ አይደለም ወገኖች። ስለዚህ እግዚአብሔር በአግባቡ እንድንባረክ ይፈልጋል። ስለዚህ ምንድነው ይላል? በአስራትና በበኩራት ነው። እናንተም የሕዝቡ ሁሉ ከኔ ሰርቃችኋል፣ በእርግማን እርጉሞች ናችሁ ይላል። በቤቴ ውስጥ መብል እንዲሆን አስራቱን ሁሉ በጎተራ አግቡ። የሰማይን መስኮት ባልከፍትላችሁ፣ በረከትን ማትረፍርፌ ባላፈስላችሁ በዚህ ፈትኑኝ። እግዚአብሔር በሌላ ቦታ ፈትኑኝ ያለበት ቦታ የለም። በእውነት እናንተ ሰጪ ሁኑ እንጂ እኔ ባልባርካችሁ በዚህ ፈትኑኛል። አሁን እግዚአብሔር መፈተን ያስፈልገዋል። እግዚአብሔር እኮ ታማኝ ነው። ግን ምን ያህል እንዲገባል፣ ምን ያህል እርግጠኛ መፍትሄው የድህነትን ቀንበር የሚሰብረው በመታዘዝ እንደሆነ፣ ያ በረከት ደግሞ ከልጅ ልጅ የሚያልፍ ከመሃላችን በሽታን የሚያርቅ፣ ችግርን የሚያርቅ፣ ውርደትን የሚያርቅ፣ ፍርሃትን የሚያርቅ፣ አንገትን ቀና አድርገን እንድንሄድ የሚያርቅ የእግዚአብሔር በረከት በእውነት በመታዘዝ ውስጥ ይመጣል። ስለዚህ እግዚአብሔር ማስተዋልን ይስጠን። ይህም ብቻ አይደለም ይላል
እና ባላፈስላችሁ በዚህ ፈትኑኝ ይልና የሰራዊት ጌታ እግዚአብሔር ስለናንተ ምን ይላል? ነቀዙን ይገስጻል፣ የምድራችሁን ፍሬ አያጠፋም፣ በእርሻ ሁሉ ያለውን በወይን ፍሬ አይረግፍም ይላል የሰራዊት ጌታ እግዚአብሔር። የተድላ ምድር ትሆናላችሁ፣ በአሕዛብ ሁሉ ብፁዓን ብለው ይጠሯችኋል ይላል የሰራዊት ጌታ እግዚአብሔር ይላል። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር በእውነት ዛሬ እኔና እናንተን ሊፈታን ፈልጓል። በጳውሎስ በሁለተኛ ቆሮንቶስ ምዕራፍ 9 ላይ ከቁጥር 6 እስከ 7 ብዙ ጥቅስ አበዛሁባችሁ፣ ጨርሳለሁ። እንዲህ ይላል ይህን እላለሁ ይላል፣ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከት የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። እግዚአብሔር የሚያስገድድ አምላክ አይደለም። ፈቃደኞችን በፈቃዳችን ነው የምናመልከው። በፈቃዳችን ነው ወደን ፈቅደን አምላክ አንተ ብቻ ነህ ብለን ሕይወታችንን ቅዱስ መስዋዕት አድርገን ያቀረብነው። ዛሬ ወገኖቼ ያለንን በፊቱ እናቅርብለት። እግዚአብሔር ያልባረከው ነገር በረከት አይሆንም። በዚህ ሐሳብ ዛሬ በኩራታችንን ይዛችሁ የመጣችሁ በእውነት በእግዚአብሔር ፊት ከመንፈስ ቅዱስ ጋር የተነጋገራችሁ አቅርቦ። በእኛ ቤተ ክርስቲያን የምናደርገው እንዴት ነው? በኩራታችንን በዓመቱ መጀመሪያ ወር ላይ ስናመጣ በመጀመሪያ ራሳችንን ነው የምንቀድሰው፣ የአንድ ቀን ጾም ጸሎት አድርገን። ሁለተኛ መጀመሪያ ምናልባት ልባችሁ ላይ ጌታ ካስቀመጠ ከዓመት ገበያችሁ የመጀመሪያውን ወር፣ ካለበለዛ ደግሞ በ15 ቀን ደሞዝ እኛ ጋር ስለሚከፈል በ15 ቀን ያለውን አንዱን ወይ የሳምንቱን፣ ያ ካልሆነ የአንድ ሰዓት ደሞዛችሁን በእግዚአብሔር ፊት ይዛችሁ ምልክት ነው፣ የበረከት ምልክት ነው። የድህነት ቀንበር የሚሰበረው ወገኖቼ በዛ ነው። መርገም የሚነሳው በዛ ነው። ከአያት ከቅድሚያት የመጣ መንፈስ እኔና እናንተን ጎስቋላ ያደረገ። ብዙ ጊዜ ፓስተር የሚለው አለ። አሁን በኢትዮጵያ ውስጥ እኮ ውርስ እንኳን ከወላጅ ሲወረስ አስራት ያልተከፈለበት ውርስ ቤተሰብን ያጋጫል። ወላጅ ሲሞት እኮ ወንድማማች ይጣላል፣ በርስት ይጣላል። ለምን? በአስራት ያልተከፈለበት ገንዘብ ያጋጫል። ስለዚህ ወገኖቼ ለሚቀጥለውም ትውልድ በረከት የምንሆነው ከኔና ከናንተ በኋላ ያለ ትውልድ እግዚአብሔርን መፍራት እንዲማር፣ እግዚአብሔር ከድህነት ቀንበር ልጆቻችንንም ዋጋ የሚከፍሉ እንዳያረጋቸው ዛሬ እኔና እናንተን የሚታዘዝ ልብ ይስጠን። እግዚአብሔር ለእያንዳንዳችን ማስተዋልን ይስጠን። ይህንን ቃል ካልኩ በኋላ በጸሎት የምትመራንን ፓስተርን ጠራለሁ። እንግዲህ ጊዜውን ለእናንተ ሰጣለሁ። ተባረኩ።